አሁን የምገኘው ጋርመንት ኃይሌ ጋርመንት አደባባይ ላይ ነው እና በተሰራው ነገር የኮሪደር ስራውም ሆነ እንዲሁም ደግሞ በልጆች መዝናኛ እጅግ በጣም ደስተኛ ነኝ። በቀደም ሲል ሩቅ ቦታ እየሄድን ነበር ልጆች ምናዝናናው ምናጫውተው። አሁን ግን በአካባቢያችን በሚመች ኤሪያ ወይም ደግሞ ቪው አቀማመጥ በጣም ጥሩ የሆነ መዝናኛ ስላገኘን እጅግ በጣም ደስ ብሎኛል። ለዚህ ብዬ ልጄን ይዤ መጥቼ እያዝናናሁ ነው። ልማት ኮሪደሩ ለኛ ንጋት ነው። ነጋልን በጣም ስለነጋልን ልጆች ራሳቸው አሁን ማታ አንገባም እያሉ ነው። ኢራቱላ ውጪ ለምን አንበላም ዳዲ እያሉኝ ያስቸገሩኝ ስለሆነ ከዚህ የበለጠ በጣም ስኬት የተሳካ አሰራር ነው። የመጣሁትኝም ከደቡብ ምዕራብ ሸዋ አመያ ወረዳ ላይ ነው። እዚህ የመጣሁት እህቴ ጋር ለመዝናናት ነው። ግን ስመጣ አዲስ አበባ የበፊቱና ያሁኑ አንድ አይደለም። በጣም የሚያዝናናና በጣም ደስ የሚል ቦታ ስናይ ለመዝናናት ወራ ብለናል። ግን አዲስ አበባ እንደ ድሮ አይደለም። በጣም የተለየ የሚያስደስት ነው። ከተማው የተሰራው በእውነት በጣም የሚያስመዘግን ነው። አዲስ አበባን ድሮ አውቃታለሁ፣ ግን ጽዳቱ እንዲህ ያልነበረም፣ ሽታውን በመንገድ ላይ አያስኬድም። አሁን ስናየው ጽዳቱም ሁሉም ነገር በቃ የተለየ ስለሆነ እንደዚህ የሚያዝናና ቦታዎችን ስናይ ጎራ ብለን እያየን እየተዝናናን ነው። በጣም ደስ ብሎናል። ስራ ወተን ባጋጣሚ ልዝናናን የመጣ ነው። በጣም ደስ ይላል። እንደምታዩት ድባቡ ምናምን በጣም ያምራል እና በመሰራቱ ደግሞ በጣም ለኛ ደስ ብሎናልና አየር ልንወስድን የመጣ ነው። በጣም ያምራል ሁኔታው ምናምን እንደምታዩት ነው። ብዙ ጊዜ ያው ወጣቶችም መንገድ ዳር ምናምን ነውና እዚህ በመሰራቱ በጣም ደስ ይላል። አየር መውሰድ ይቻላል፣ መዝናናት ይቻላል እና በጣም ነው የሚያምረው። ብቻ አዲስ አበባችን በጣም እያማረባት ነው ያለችውና በጣም ደስ ይላል። እንደምናየው ከሆነ በመጀመሪያ ደረጃ እዚህ ሰፈር ስኖር እንደዚህ አይነት ሁኔታ አልነበረም። እንኳን ለልጆች አይደለም ለኛም የሚያሰጋ አካባቢ ነበረ። ምሽትን በስጋት ጠዋት ለሊት ስንወጣ በስጋት የምንወጣበት አካባቢ ነበር። ነገር ግን ማለት ነው ባሁኑ በመጣው የኮሪደር ልማት መንግስታችን ለህዝባችን ያደረገው ትልቅ አስተዋጽኦ ምንድነው? ቀን በቆርቆሮ ታጥሮ ጠዋት ሲነሳ በሚያምር ሁኔታ እንደ ካፌዎች እንደ መጫወቻዎች በደስታ እንጃ በብርሃን ነው በቃ ደስታዬን እየገለጽኩኝ የምወጣው። አሁን በፊት ልጆቼ ላይ የቆለፍኩ ነበረ። ስራም ስወጣ ማታ ላይ ከስራ ስመለስ ልጆቼን ወካል አረግም ገብተን በቃ የሚያስፈልጋቸውን ነገር አድርገን መተኛት ሲነጋ ወደ ትምህርት ቤት ነበር። አሁን ግን ማለት ነው እንኳን ግቡ አይደለም አትግቡም ነው የሚያሰኘው። ማታ የብርሃኑ ነጸብራቅ ልጆቹም እሺ ብሎ ወደ ቤት አይመለሱልንም። ማዬ ገና ስንገባ ከስራ ማዬ መቼና አሁን አንወጣም ልብስ ራሳቸው ለባብሰው ነው የሚጠብቁኝ ለመውጣት ማለት ነው። እና እጅግ በቃ እኔ ምን ብዬ ልንገርህ ሳትበላ ያየኸው የምጠግበው ምግብ እንዴት ነው እንደዛ ያህል ነው የጠገብኩት። ረክቼበታለሁ። እዚህ አሁን ተርሚናሉ ሲሰራበት የነበረበት አካባቢ በአዋራ የታወከ ለመኖሪያ ቤቶች የሚያውክ አካባቢ ነበር በብሎኬት የተሰራ። አሁን ግን ተርሚናል እኔ ውጭ ሀገር ላይ ኖር ያለው ልክ የዛን ያህል ስሜት ውስጥ ነኝ ያለሁት። ለምን እሰደዳለሁ? ዳግም አልሰደድም። በጣም ውብ የሆነች ከተማ ሆናልናለች። መንግስታችንን ከንቲባችንን እንዲሁም ደግሞ አመራሮቻችንን ከጤና ጋር እንዲሰጥልኝ እመኛለሁ።